የኪዳነ ምህረት ዓመታዊ ክብረ በዓል በገሊላ የሱባኤ ማዕከል በድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት ሚያዝያ 16 ቀን 2018 ዓ.ም በቢሾፍቱ ገሊላ የሱባኤ ማዕከል በኪዳነ ምህረት ቤት ጸሎት በድምቀት ተከበረ። በዕለቱም የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ መስዋዕተ ቅዳሴ ያሳረጉ ሲሆን ክቡር አባ ተስፋዬ ወልደ ማርያም እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረኩ እንዳለው ለእመቤታችን ቅድስት ድንግል ማርያም የሰጠው የአማላጅነት ኪዳንን እንመለከታለን። እናም ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ያለችና የከበረች በመሆኗ ከእግዚአብሔር በተሰጣት የማማለድ ስልጣን ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደች ምህረትን የምታሰጥ እናት ናት። ኪዳነ ምህረት ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ መወለዱ ከመውለዷ በፊት በወለደች ጊዜና ከወለደች በኋላ ድንግል መሆኗ ልዩ ያደርጋታል ሲሉ የዕለቱን ቃለ እግዚአብሔር አሰምተዋል። በክብረ በዓሉ የቢሾፍቱ ቅድስት ስላሴ ምእምናንና ቆሞስ፣ ካህናት፣ ገዳማውያን፣ መነኮሳት፣ ወጣት መዘምራንና ምእምናን የተገኙ ሲሆን በዓሉ በጸሎት በዝማሬና በቡራኬ ተጠናቋል።